ይሄ ድብቅ ፍቅራችን እኮ ምን ያህል ደስ እንደሚለኝ እኔም ራሱ የሌላ ሰው ሚስት መሆንሽን እየረሳሁ ከአንቺ ጋር ሰው ሌላ ዓለም ውስጥ ነው የምሆነው። ወይኔ የሄቨን ሰዓት ደርሷል። ፈጥነን መሄድ አለብክ። ምን እንደሆነች የባለሽ የት እንደማትመጪኝ ታውቂያለሽ? ሄቨን መጣሽ? እንግዳ አለብሽ እንዴ ደሊላ? አዎ ዘመዴ እኮ ነው ሊጠይቀን መጥቶ አሁን ልሄድ ሲደረሽበት። አዎ ወንድሜ ማለቴ እህቴ አብርሃም ይባላል። የደሊላ ዘመድ ነኝ። ዘመድ? እኔ የማላውቀው ዘመድ አለሽ እንዴ? አዎ አታውቂውም? የሩቅ ዘመድ ነው። ድንገት ነው የመጣው። ነው እንዴ? እና ምን ነው እኔ ስመጣ እንዴ የምትሄደው? ትንሽ አትጫወት? ተጫወትኩኝ። ልሄድ ስል ነው የመጣሽው እንዴ? ወንድሜን ሳታገኘው ነው እንዴ ታዲያ የምትሄደው? እዚሁ ስላለ ሰሞኑን ማምጣቱ አይቀርም። ያን ይገናኛሉ። እሺ ቻው፣ አትጥፋ። ለምን እንደሚርበተበቱት የሆነ የደበቁት ሚስጥር ያለ ይመስላል። ያው ሂድ ስለ ባለመስማት ያው ችግር ውስጥ ገብተን ነበር። እኔ እኮ ምንም አውቀው ነገር የለም። እንዴት ነገሩ እንደዚህ ይሆናል ብዬ አስባለሁ። ደግሞ ቶሎ ምን መጣል መሰለኝ ነበር። ከድሮም ቢሆን ከሄቨን ጋር ጥሩ ግንኙነት እንዳሌለና እንደማንዋደድ ታውቃለህ እሱማ የባለሽ እህት አይደለች? እንዴትም እኩል ትዋደዶች ነው እኮ። አሁን በሬና በሄኖክ መካከል ይሄን አጋጣሚ ተጠቅማ ችግር ለመፍጠር ጥሩ አጋጣሚ ነው የሚሆንላት። ታዲያ አሁን ምን ልታረጊ ነው? እኔ እንጃ። እሷ ምንም ነገር ከመናገሯ በፊት እኔ ሁሉ ነገር ቀድሜ እነግረዋለሁ። እሱ ጥሩ ሀሳብ ነው። አሁን ግን ያንተ እዚህ መቆየት ጥሩ ስላልሆነ በፍጥነት ሂድ። እሺ፣ አዲስ ነገር ካለ ደውይልኝ። እሺ፣ እደውላለሁ። እኔ ምንሽ ደሊላ ያ ቀን ስለመጣው ሰውዬ ይለው እንደሚነገርሽ እንዴ? እርግጠኛ ነኝ እኔ ባላውቀውም ወንድሜ ግን ያውቀዋል። የትኛው ሰውዬ? ስለማን ነው የምታወሩት? እኔ የማውቀው ሰው ማን ነው? ደሊላ ዛሬ የመጣ ሰው ነበር እንዴ? እረስቼው እኮ ነው ያልነገርኩት። አንድ የሩቅ ዘመዳችን ዛሬ መጥቶ ነበረ። እሱን ነው የምትልክ? የሩቅ ዘመድ? ታዲያ ይሄን ሳያውቅ በሚስጥር ምን ፈልጎ ነው የመጣው? ዝም ብሎ ነው፣ በድንገት ነው የመጣው። ስለመሸ ነው እንጂ አንተንም ሊያገኝ ፈልጎ ነበር። የሩቅ ዘመድ ከሆነ እንዴት ካንቺ ጋር ልትገናኙ ቻላችሁ? አይገርምም? ፍጹም አልተሳሳትኩም። እዚህ ቤት ከመጣሽ ከመጀመሪያ ቀን ጀምሮ ደስ አላለችኝ ነበር። ሄቨን እባብ ናት። ያን ሁሉ ጥያቄ በሄኖክ ፊት ያነሳችው እንዲሁ በቅንነት አይደለም፣ ሆን ብላ አስባበት ነው። ባለቤቴ ፊት እንደዛ ያደረገችው እኔ ለማሰጣትና የባለቤቴ ልብ በጥርጣሬ ለመበከል ነው። የሆነ ነገር ለማግኘት ስታነፈንፍ እንደነበር በደንብ ያስታውቃል። የሆነ የምታውቀው ነገርማ አለ ወይስ ዝም ብላ እየገመተች ነው? አይ ዝም ብላ እንኳን አይመስለኝም። አብርሃምን በጣም ተጠራጥረዋለች። ምንም ይሁን ምንም እጄን አጣጥፌ እሷ እስክታጠፋኝ ድረስ አልጠብቅም። እሷ ልትቀድመኝ ነው ያሰበችው፣ ግን እኔ ቀድማታለሁ። ከመከላከል ማጥቃት ይሻላል። እቤት ውስጥ ለምታደርገው ነገር እያንዳንዱ እንቅስቃሴ ነቅቼ መጠበቅ አለብኝ። ባለቤቴ በእኔ ላይ ጥርጣሬው ሳይጠነክር እሷን የማትታመንና ሴረኛ አድርጌ መሳል አለብኝ። አዎ ጨዋታውን እሷ ከጀመረችው እኔ ጨርሰዋለሁ። ሳትቀድመኝ ቀድሜ ጥላታለሁ። ሰላም፣ እንዴት ናችሁ? ሄቨን መጣች እንዴ? አብርሃምን እኮ ታውቂዋለሽ። ደሊላ ቀድማ አስተዋውቃሻለች አይደል? አዎ አውቀዋለሁ። አንተና አብርሃም ግን መቼ ነው እንደዚህ ተዋወቃችሁት? በምን ፍጥነት ነው እንደዚህ የተግባባችሁትስ? ሄቨን፣ እኛ እኮ የደም ትስስር አለን። ከሄኖክ ጋር ድሮን በስም እንታወቅ ነበር።
ዛሬ ስንገናኝ ደግሞ ይባስ ተቀራረብን። ለምን ግራ ገባሽ? አይገርምም? እኔ እኮ የደሊላ ዘመድ መሆንህን እንጂ ከወንድሜ ጋር እንደዚህ አይነት ጥልቅ ወዳጅነት እንዳላችሁ አላውቅም ነበር። ከዚህ በኋላ በረም ቤተሰብ ሆነናል አይደለ እንዴ? ነው እውነት ነው። የደሊላ ዘመድ ማለት ለእኛም ዘመዳችን ነው። ደስ የሚል ቆይታ ነበር። አሁን ግን መሄድ አለብኝ። እኔ ሱቅ መንገዛው ዕቃ ስላለ በዛው ልሸኘው። ትንሽ አትጫወትም? በቆይ ደስ ይለኝ ነበር ግን መሄድ አለብኝ። ባለፈውም ልክ እኔ ስመጣ ነው የሄድከው። አሁንም እኔ ስመጣ ጠብቃለሁ እንደምትሄደው። አጋጣሚ ነው እንጂ ከአንቺ መምጣት ጋር የሚያገናኘው ነገር የለም። አይ ሲደጋገምብኝ ነው የጠየቅኩ። አጋጣሚ ነው። በዛ ላይ ከአሁን በኋላ ቶሎ ቶሎ ስለሚመጣ በደንብ እንገናኛለን። ደስ ይለናል። አትጥፋ። እሺ አጠፋ። ደህና ነው። በእውነት ትልቅ ተአምር ነው የሰራው። እቅዳችን በዚህ ፍጥነት ይሳካል ብዬ በፍጹም አልገመትኩም ነበር። እኔ እኮ ነገርሽ ነበር። ሰውን ለማሰመን ዋናው በራስ መተማመን ነው። ባልሽማ ዘመር መሆኔን ሙሉ በሙሉ አምኖበታል። አዎ እኔ እኮ መጀመሪያ ላይ በጣም ፈርቼ ነበር። ሄኖክ በጣም ጠንቁቅ ስለሆነ እንዳይጠራጠር ፈርቼ ነበር። ግን አንተ የፈጠርከው የቤተሰብ ታሪክ ፍጹም እንከን የሌለው ነው። ያንንም አስቤበት ነው የመጣሁት። ስለ ትውልድሽና ስለ ቤተሰብሽ የነገርሽኝ መረጃ በሙሉ በአግባቡ ነው የተጠቀምኩበት። አሁን ባልሽ እኔ እንደ እውነተኛ ዘመድ ነው የሚያየኝ። ምንም ጥርጣሬ የለውም። በጣም ጎበዝ ነው። አሁን በነጻነት መንቀሳቀስ እንችላለን። እቅዳችን በሚገባ ተሳክቷል። ለማንኛውም ያቺ የሚያሽቁቅ እህቱ በቀላሉ ልታምን ስለማትችል መጠቀቁ የግድ ነው። እሱማ ምንም ጥርጣሬ የለውም። እሷ እንደ ወንድሟ ሞኛ ምንም ነገር አይደለችም። በጣም ብልጥ ነው። አዎ በባለፈው የጠረጠረችው ነገር እንዳለ ያስታውቃል። ስለዚህ ጠንቀቅ ማለት ነው። በትክክል አሁን ግቢ። በቃ ስትቆይባቸው ሌላ ነገር ላይ ጠረጠሩ። ልክ ነህ። በቃ እሺ ቻው። ሎሬሳ በይገናል። እብድ ነሽ እንዴ? ምን መብት ኖሮሽ ነው እንደዚህ የምትመጪኝ? መብቴንም መሆን አሳይሻለሁ። ያደረግሽውን ሁሉ ባይነቻለሁ፣ በጆሮዬም ሰምቼሻለሁ። በወንድሜ ላይ የሰራሽውን ሴራና ተንኮል ደርሼበታለሁ። የምን ሴራ ነው የምታወሪው? ዝም ብለሽ ስሜን አታጥፊ። እኔ ምንም ያደረኩት ነገር የለም። አሁንም ልትዋሽኝ ትሞክራለሽ? ባለጌ! ያደረግሽውን ነገርና ምስኪኑን ወንድሜ እንዴት እንደጎዳሽው አሁን ሂጄ እነግረዋለሁ። ዛሬ እውነተኛ ማንነትሽ ይታወቃል። ሂጂና ንገሪው። ምን አልሽ? እንዴት አይነት አብቶኝ ነው የዚህን ያህል ንቀትና ድፍረት ያመጣሽው? ለወንድምሽ የምታቃርጥሪ ወሬ ግን ማስረጃ አለሽ? ሳስበው የለሽም። ባዶ ጊሽ ሆነሽ ለምትነግሪው ወሬ ከኔ አንቺን የሚያምንሽ ይመስልሻል? ለማንኛውም ነገር እኮ ማስረጃ ያስፈልጋል። ማስረጃ እኔ ራሴ ነኝ። እኔ ራሴ አይቼ ምስክር ሆናለሁ። ዛሬ አንቺ ድራማና ስራ ያበቃል። ሁሉንም ነገር ፊት ለፊት ያጋልጣል። ዮናስ ነው ይበል። ምንድነው እንደዚህ ያለልሽ? ወንድሜ ይቻ አጠገቤ ቆመች ሴት ማን እንደሆነች ታውቃለህ? እቺ እዚህ ቤት ውስጥ ያመጣሃት ሚስትህ እኮ። የኔ ፍቅር እባክህ ስማኝ። ነፍሰ ጡር ነኝ፣ አርግዣለሁ። ምን ደሊላ? እውነትሽን ነው? የሰማሁትን ማመን አልቻልኩም። እግዚአብሔር ይመስገን አባት ስለሆነ ነው። አዎ ሄቨን ሰማሻ? አባት እኮ ሊሆን ነው። የቤታችን ደስታ አሁን ሙሉ ሆነ ማለት ነው። አዎ ሰማኝ። ግን ወንድሜ እኔን ልነግርህ ነበር። ይሄን አልነበረም። ምን ልነግርህ እንደነበረ አንዴ ልትሰማኝ ትችላለህ? እባክሽ እሱን ሌላ ጊዜ ትነግሪኛለሽ። አሁን በሰማሁት ዜና በደስታ ስለሰከርኩኝ ደስታዬ ማጣጣም ነው የምፈልገው። ወንድሜ አስቸኳይ ነገር ከሆነ ለምን አንዴ አትሰማኝም? ነገርኩሽ እኮ። እኔ አሁን መስማት የምፈልገው ስለ ልጄ ጉዳይ ብቻ ነው። ሌላ ነገር መስማት አልፈልግም። እሺ አባ ልትሆን ስለሆነ በጣም ደስ ብሎኛል። እንኳን ደስ አላችሁ። ሄሎ ቴቲ፣ እንዴት ነሽ? አረ ሰላም ነው ቴቲ። መጀመሪያ በደንብ ተንፍሺ። የምነግርሽን ማመን ይከብድሻል። አይ ሎተሪ እንኳን አልደረሰኝም። ከዛ የሚበልጥ ትልቅ የወርቅ እድል የደረሰኝ ደሊላ እኮ አረገዘች። አባት ስለሆነ ነው ቴቲ። እግዚአብሔር የቤታችንን ጨለማ አበራው። አሜን አሜን። እኔማ ዜናው እንደሰማው መሆኑን ያጣሁት ለአንቺም ልንገርሽ ብዬ ነው። የቤት ማድመቂያ እኮ አገኘን ቴቲ።
እሷማ አሁን እረፍት ላይ ነች። ምንም እንዳትንቀሳቀስ አዝዣታለሁ። እቴቴ ለወንድም ጋሼ ብነግረው ደውዬ አላነሳውም ነበር። አሁን እየደወለ ነው። ለቀረበው ቤተሰብ ላብስራቸው። ደግሜ እደውላለሁ። እሺ፣ እወድሻለሁ። ሄሎ ወንድሜ፣ እንኳን ደስ አለ። አጎት ልትሆን ነው። አዎ፣ እግዚአብሔር የጸሎታችንን መልስ ሰጠን። ሄሎ ደሊላ፣ ምን አዲስ ነገር አለ? ትናንት አንተ ከሄድክ በኋላ የተፈጠረውን አታምንም። ምንድን ነው እሱ? ሄቨን ያወራውን እንዳለ ተደብቃ ሰምታን ነበር። የምርሽን ነው? እንዴት? እቺ የባቢዮኒት ሴት እንዴት እንደሆነ ባላቅም ያወራውን በሙሉ ሰምታለች። እና ለወንድሜ ካልተናገርኩ ብላ አላስቸገረችው? ያለምንም ማመንታት ነው። ለዛውም ሁሉም ነገር ለሄኖክ ነገረችው ነው የምትይ? ልትነግረው ጫፍ ደርሳ ነው የሆነ ወሬ ፈጥሬ ወሬውን አጨናገፍኩባት። ምን አይነት ዘዴ? ልክ ሄቨን ስለ ሁለታችን ልታወራ ስትል ፈጠኝ እርጉዝ መሆኔን ነገርኩት። እሷ ልትነግረው የነበረውን ነገር ተወው ነው የምትይ? አዎ፣ ሙሉ በሙሉ ትኩረቱ ወደ ልጁ ነው የሆነው። ገና ቃሉ ካፌ እንኳን ሲወጣ እንዴት እንደደነገጠ አታውቅም። በጣም ጥሩ። ይሄ እኮ እኛ የምንፈልገው ነገር ነው። ግን ድምፅሽ ደስ ያላት መስሎኝ። አይ ነገሩን ስነግረው አይኑክ ውስጥ ያየሁት እምነት የሆነ ቦታ ላይ ህሊናዬን ወቀሰኝ። እቅዳችን መስመሩን እያያዘ እንኳን ቢሆንም እውነቱን ሳስበው በጣም ይከብደኛል። ደሊላ፣ አሁን እሱ የምናነሳበት ጊዜ አይደለም። እያደረግን ያለነውን ነገር አትርሺ። አውቃለሁ፣ ግን ይሄ ልጅ የኔ ነው። አሁን ግን አባትነት ይደቃሚና ሌላ ሰው ልታስረክቢው ነው። እኔን እየደበቅሽ ልጄን አባት አርባ ልታረጊ ነው። አብርሃም አትጩብኝ። ይህን እያደረግን ያለነው ለማን ብለን ነው? ሁሉን ነገር የምናገኘው በዚህ መንገድ እንደሆነ ብቻ እንደሆነ አልተስማማንም። ስለዚህ ለጊዜው መታገስ አለብን። አውቃለሁ፣ ግን የእኔ የሆነ ነገር ሌላ ሰው ሲወስድ ማየት በጣም ያሟል። ብቻ ተጠንቀቂ፣ እንዳትሳሳች። የጀመርነውን እስከ መጨረሻው እንጨርሳለን። ራሴን ደግሞ እጠብቃለሁ። ምን ሆነሻል? ይበል። ምን እያደረግሽ ነው? ምንም አይደለም ወንድሜ፣ ሰዓት ለማየት ፈልጌ ነው። ታዲያ የደረሰ ላይ ምን ሰዓት የምታየው? የራስሽ ስልክስ? የኔ ሰዓቱ ጠፍቷል፣ ለዛ ነው። ቢሆንም ሳታስፈቅጂ የሰው ስልክ መንካት አግባብ አይደለም። ይቅርታ ወንድሜ። ምን ነው የተፈጠረ ነገር አለ? ምንም አልተፈጠረም ደሊላ። ስልክሽ ሰዓት ሲያሳይ ውብ ስለነበር እሱን እያየሁት ነበር። አንዳንድ የምታደርጊው ነገር ጨርሶ አይገባኝም። ወደ ቤት ልጅ ነው። ወደ ሐኪም ቤት እየሄድኩ ነው። ዛሬ ቼክአፕ ቀጠሮ አለኝ። ሐኪም ቤት? ታዲያ ብቻሽንማ በሱም አትሄጂም። እኔ አብሬሽ እሄዳለሁ። አይ በፍጹም አንተማ አትልፋ። እኔ ራሴን ችዬ መሄድ እችላለሁ። በዛ ላይ አንተም ስራ ይረፍድብሃል። እውነቷን ነው ወንድሜ። አንተ ወደ ስራ ሂድ፣ እኔ አብሬያት እሄዳለሁ። ሄቨን፣ አንቺ መልፋት የለብሽም። አያስፈልግም። ብቻ መሄድ እችላለሁ። ለምን ደይላ? ምን ሆነሻል? እኛ እኮ ላንቺ አስበን ነው። ወንድሜ እውነቱን ነው። እዚህ እስካለው ድረስ ሚስቱንና ልጁን የመንከባከብ ኃላፊነት የኔ ነው። እኔ ያለው እንዴት ብቻሽን ትንከራትሻለሽ? አይነት ስላሰባችሁልኝ በጣም አመሰግናለሁ። ግን እርግዝና ገና ስለሆነ አሁን አያስፈልግም። ብቻ የሚሄድ እችላለሁ። ደሊላ፣ የዚህን ያህል ብቻሽን ለመሄድ ለምን እንደፈለግሽው? የምትደብቂው ነገር አለ እንዴ? ምንም የምደብቀው ነገር የለም። እኔ እንዳትለፊ ብዬ ነው እንጂ ችግር የለውም። ለእኛ ታስቢ የኔ ቆንጆ። አሁን እኮ እንክብካቤ ያስፈልግሻል። እሺ
ሄቨን ቆይ አንዴ። ምን ሆንሽ? መቼም ዛሬ ለመሄድ ብዙ ስትታገኝ ነበር። አሁን ደግሞ ምን ሰበብ ልታመጪውን? ሰበብ አይደለም፣ የሆስፒታሉን ካርድ አልያዝኩትም። እባክሽ እኔ እዚህ እጠብቅሻለሁ። ካርዱን ሄደሽ ታመጪልኛለሽ? ካርዱን ደግሞ ሳንይዝ ዶክተሩ ጋር መግባት አንችልም። እርግጠኛ ነሽ? አዎ ቦርሳዬ ውስጥ የከተቱት መስሎኝ ነበር። ተጠራጥሬ ሳያው ግን የለም። እሺ እዚህ ቁሚና ጠብቂኝ። እኔ ካርዱን ይዤልሽ እመጣለሁ። ሄሎ አብርሃም፣ የት ነው ያለከው? እኔማ የተቀጣጠርንበት ቦታ ቆሜ እየጠበኩሽ ነው። የት ነሽ? ችግር አለ፣ ብቻዬን መምጣት አልቻልኩም። ሄኖክ አብሬሽ ካልሄድኩ ብሎ ድርቅ ሲልብኝ እሱን አሳምኜ ሳስቀር ያቺ ተንከሲስ ከሷ ጋር ነው የወጣ ነው። እና እውነት ሄዳ ነው እንደዚህ የምትወሪው? ካርድ ረሳው ብዬ እሷን አስመልሻት ነው ሳትመጣ ቶሎ ብዬ ብሩን ላቀብልክ። ጥሩ ያልሽኝ ቦታ ቆሜያለሁ። እዛ ሰፈር ጠብቅሻለሁ። ቶሎ ነይ። እሺ እሺ፣ አሁኑ መጣሁ። እሺ እንደሌላ ካርዱን አላስኩትም ስትኝ እኮ የሆነ ያሰብሽው ነገር እንዳለ ገብቶኝ ነበር። ሆን ብለሽ እኔን ከመንገድሽ ለማስወገድና ምርመራውን ለማምረጥ የፈጠርሽው ነገር ነው። እኔን እንደሞኝ አታለሽ አንቺ ከአብርሃም ጋር ልትገናኝ። ዛሬማ አታመልጭኝ። የትም ብትገቢ የትም ብትደበቂ ፈልጌ ያገኝሻለሁ። እግርሽን ተከትዬ የት እንደሄድሽና ምን እንደምትሰሪ አሁን እንደርስበታለሁ። ዛሬማ ይሄ የውሸት ድራማሽ ያበቃለታል። እንዴት ነሽ ሄቨንስ? አታስብ፣ በፍጹም ልታገኘኝ አይችልም። እሷ ካርዱን ፍለጋ ስትሄድ ነው እኔ በሩጫ የመጣሁት። በጣም ጎበዝ፣ ጥሩ ዘዴ ነው የተጠቀምሽው። ያ ያሰብነውና ያቀርነው የውሸት ድራማ ይኸው በትክክል እየሰራ ነው። ግን ብሩን ይዘሽዋል? አዎ የገባውን ልቃንማ በደንብ ነው ማከብረው። ይሄ ሚስጥር ሁለታችን ማን ነው መቅረት ያለበት? ይሄ ካለ እኛ ሚስጥር ተደብቀ ሄኖክ ምን ነገር ሊጠረጥር አይችልም። አሁን ሳትመጣብሽ ሂጂ። ዌልካም ደሊላ። ቅድም እኮ ረጅም ሰዓት ቆሜ ስጠብቅሽ ቀራሽብኝ። ከዛ ሄድኩኝ። በጣም ይቅርታ ወንድሜ ሚስት፣ ካርዱን እኮ አጥቼው ነው። እውነት ነው፣ በጣም ስለደከመኝ ገብቼ እረፍት ላድርግ። ቆይ ከመግባትሽ በፊት አንድ ያዘጋጀሁት ሰርፕራይዝ አለ። ቆይ ትንሽ ጠብቂ። ሄቨን እባክሽን ይህን ቪዲዮ ለሄኖክ እንዳታሳዩ። አንቺም እኮ ሴት ነሽ፣ የሴት አንጀት እኮ አይጨክንም። ልቀቂ። ወንድሜን በውሸት ድራማ ስታታልዩና ከጀርባው ስትዘሙሽ አንድም ቀን አላዘንሽለትም። የዋህነት ተጠቅመሽ ስትጫወቺበት አላራሽለትም። አውቃለሁ ጥፋተኛ ነኝ፣ ግን ሄኖክ ይህንን ካየ ይገለኛል፣ ከቤት ያባረኛል። እባክሽ አንድ እድል ብቻ ስጪኝ። የፈለግሽውን አደርጋለሁ። ከዚህ ቤት እንደወጣ ከፈለግሽም እወጣለሁ። ብቻ እውነቱን ለሄኖክ አትንገሪው። ይሄ ቪዲዮ በመካከላችን ብቻ ሚስጥር ሆኖ ይቅር። ይሄ ሚስጥር የሚሆን ነገር አይደለም። የወንድም ህይወት በውሸት ተከቦ እንዲሆን አልፈቅድም። ዛሬ የውሸት ካባሽ ይወልቃል። እሺ ምንድን ነው የምሰማው? ሄቨን፣ ደሊላ ምን ሆናችኋል? የተፈጠረ ነገር አለ እንዴ? ደሊላ እያለቀች ነበር እንዴ? ወንድሜ በጣም ጥሩ ሰዓት ላይ ነው የመጣው። ሁልጊዜ እኔን ክፉ ሚስትህን ደግ አድርገህ የምታስበው ነገር ዛሬ ያበቃለታል። አሁን የማሳይህን ነገር በደንብ ተመልከት። ሄኒ በፍጹም እንዳታምናት። ምንም የተፈጠረ ነገር የለም። እኔና እህትህ ስለ እርግዝናዬ ስናወራ ትንሽ አለመግባባት ተፈጥሮ ነው እንጂ ሌላ ነገር አይደለም። ሄቨን እኮ እኔና ልጃችንን ለመንከባከብ ነው እንዲህ ነገሮች የምታቃብደው።
ደሊላ ከፍቲ ዞር በይ። ወንድሜ ይቺ ሴት የልጅህ እናት አይደለችም። ያንተን ስምና ክብር እያረከሰች ያለች ውሸታም ናት። አሁን እውነቱን ታየዋለህ። በቃ እሺ ይበል። ምንድነው የምታሳየው? ደሊላ ካረገዘች ጀምሮ ምንም ሰላም አይደለሽ። ማስረጃ የሌለው ወሬ ይዘሽ ቤቱን ልታፈርሽ ነው እንዴ? ወንድሜ አንተ እኮ ውር ሆነሃል። የዚችን ሴት ተንኮልና ውሸት ምን ጥልቅ እንደሆነ ለማየት አይኖች ተጋርደዋል። ልጅ የሚባል ነገር የለም። የምታምናት ሚስትም የለችም። ሁሉም ነገር ድራማ ነው። አየሃት ውዴ፣ እኔ እኮ እግዚአብሔር የሰጠን ልጅ በሰላም ለመውለድ ነው የምፈልገው። ግን እህትን እኔ በጥላቻ አይን ስለምታይ ምንም አይነት ሰላም የተሰማኝ አይደለም። እባክህ ከዚህ በላይ እንድትበጠብጠኝ አትፍቀድላት። ሄቨን፣ ይሄ ቤት የኔና የባለቤቴ ነው። ከባለቤቴ ጋር ተስማምተሽ መኖር የማትችይ ከሆነ ቤቱን ለቀሽ እንድትሄጂ እንዳደርግ ታስገድጂኛለሽ። ስለዚህ ከዛሬ በኋላ አንድም ነገር ስለሷ መጥፎ ስታወሪ እንዳልሰማ። አሁን ወደ ክፍልሽ ግቢ። ወደ ክፍልሽ ያልኩሽ እኮ። ጊዜ ራሱ ይናገራል። ዛሬ ባታምነኝም የዚች ሴት ውሸት የሚጋለጥበት ቀን ሩቅ አይደለም። እንዴት ይሄ ሊሆን ይችላል? እውነቱን ሙሉ በሙሉ በእጄ ይዤ የወንድሜ ህይወት ለጠፋ ያለውን ሴራ ባይናይቼ እንዴት እዚህ ቤት ውስጥ ተሸናፊ ሆናለሁ? ወንድሜ አንተ እንዴት ነው እንደዚህ ወሬ ሆንከው? ያቺ ተንኮለኛ ሴት በቢላዋ ልታድርግ የተዘጋጀች፣ አንተ ግን እኔን ትወቅሰኛለህ። ያንን የውሸት እርግዝና ተሸክማ ስታለቅስ የዋህነት ይበልጥ ያሳውራል። ግን ይሄ በፍጹም አይሆንም። እኔ እያለሁ ድራማሽ እዚህ ቤት ውስጥ በፍጹም አይቀጥልም። ወንድሜ ዛሬ ባያምነኝም እኔ ግን ይህን ጉዳይ አሳድጄ እጅ ከፍንጅ እስከሚይዝሽ ድረስ ለአንድ ሰከንድ እንኳን አልፌ አልቀመጥም። አንቺና ያ አብሮሽ ያለው አጋርሽ አብርሃም የወንድሜን ህይወት መጫወቻ ልታረጉት አትችሉም። ዛሬ ትወናሽን ብታሳይም ነገ እውነታው ሲጋለጥ ምትሆኚውን አብረን እናያለን። ዛሬ ዝም ብልም ነገ ግን ሌላ ቀን። ሰማኸኝ? ሁሉም ነገር ሊበላሽ ነው። ያቺ ሴጣን ሄቨን እኛም በቪዲዮ ቀርጻናለች። አሁን ለሄኖክ ልታሳየው ልትከፍተው ነበር። ምን? እንዴት ሊሆን ቻለ? የት ነው የቀረጸችው? ሄኖክ ቪዲዮውን አየው? አላየሁም። ለጊዜው እግዚአብሔር አትርፎናል። ሄኖክን አባብዬ በእርግዝና እያሰቃየች እንደሆነ ነገርኩት። እሱም በጣም ተናገራት። እሷም በንዴት ሞትን ጥላ ወደ ክፍሏ ገባች። ግን ቪዲዮ ስልኳ ላይ እስካለ ድረስ በማንኛውም ሰዓት ልታሳየው ትችላለች። አሁኑ የሆነ መፍትሄ ካልፈለግ ሁለታችንም መለቃችን ነው። ሄኖክ እውነቱን ካወቀ እኔንም አንተንም በህይወት አይተውንም። ተረጋጊ ደሊላ። አሁን መጮና መደናገጡ ይበልጥ ያባብሷል። ቪዲዮን ሄኖክ ካላየው ገና እድላለ ማለት ነው። እሷ ስልክ ያለው ማስረጃ የምናጠፋበትን መንገድ መፈለግ አለብን። እስከዛው ግን ምንም እንዳልተፈጠረ ነሽ። ሄኖክን ይበልጥ ስለ እርግዝናው አሳምኝ። እኔም እዚህ ሆኜ ሌላ ዘዴ ይፈልጋሉ። እሺ ግን በፍጥነት ይሁን። አሁን ቤት ውስጥ ካለው ከባድ አየር የተነሳ መተንፈስ ራሱ እያቃተኝ ነው። እሺ በኋላ ደውላለሁ። የኔ ፍቅር፣ ስለ ትናንት ሁኔታ በጣም አዝኛለሁ። ሄቨን ያደረጋችው ነገር በፍጹም ተገቢ አልነበረም። በእርግዝና ሰዓት እንደዚህ ያለ ጭንቀት ውስጥ እንድትገቢ አልፈልግም። ስለ እሷ ምንም እንዳታስቢ እሺ? አታስብ ውዴ፣ እኔ ምንም አልሆንኩም። እህት ስለሆነች እኮ ነው ምንም አልናገራት። እኔ የምጨነቀው ስለ አንተና በወሬ ውስጥ ስላሉ ልጃችን ብቻ ነው። አንተ እኔን ካመንከኝ ሌላ ወሬ ምንም አያሳስበኝም። እኔ ሙሉ በሙሉ አምንሻለሁ። አንቺ የልጄ እናት፣ የቤት እመቤት ነሽ። ሄቨን ዝም ብላ ያለምንም መስረጃ የምታወራውን ወሬ ከዚህ በኋላ ቤት ውስጥ እንድታወራ አልፈቅድላትም። አሁን ወደ ስራ ላይ ነው። ራስሽና ልጃችንን በጥሩ ሁኔታ ጠብቂልን እሺ? እኔ ፍቅር፣ አንተ በሰላም ዋል። ቆይ ሄቨን፣ የት ነው የምትሄጂው? ትናንትና ሳሎን ውስጥ ያደረግሽ ቲያትር አልበቃ ብሎሽ ነው? ከመንገዴ ላይ ዞር በይ ደሊላ። ትናንት ብታመልጭኝም ዛሬ ግን የምሄደው ለሄኖክ እውነቱን በሚገባ ለማስረዳት ነው። ይህንን የውሸት ሴራሽንና እርግዝናሽን ተሸክሜ እዚህ ቤት ለመቀመጥ አልችልም። ሄኖክን ልታስረጁ? ትናንትና እኮ በአይነ ስትዩም እንደተፈጠረ አይተሻል። እሱ እኔን እንጂ አንቺን በፍጹም አያምንሽም።
ይልቁንስ አንቺ ያያሽውን ወሬሽና ቪዲዮሽን ይዘሽ የወንድምሽን ቤት ለማፍረስ ብትሞክሪ መጨረሻ ምን እንደሚሆን አስቢው። ሄኖክ ከአንቺ ይልቅ እኔ ነው የሚመርጠው። ይህ ነገር እዚህ ቤት ውስጥ ትልቅ ቀውስ ከሚፈጠሩ በፊት አርፈሽ ብትቀመጭ ይሻልሻል። እኔ ለማስፈራራት ሞክሪ ደሊላ። እኔ ወንድሜን ህይወት ከአንቺ ተንኮል የማድንበት ጊዜ አሁን ነው። ትላንት ስለለመንሽኝ የራራውልሽ መስሎሻል? ዛሬ እውነቱ ይጋለጣል። ሄሎ አብርሃም፣ ምን አዲስ ነገር አለ? ንገር እንጂ። ያቺ ሰይጣን ሄቨን ወንድሟ ጋር ደረሰች? ቪዲዮን አሳየችው? ደሊላ አሁን ተረጋጊ። ምንም ያስፈራሽ ነገር የለም። ነገሩ ሁሉ ተጠናቋል። ምን ማለት ተጠናቋል ማለት? ምን አደረክ? ሄቨን ስልክ ላይ የነበረው ቪዲዮ አሁን የለም። ያንን ማስረጃ የምታሳይበት ምንም መንገድ የላትም። ስልኳ ሙሉ በሙሉ ጠፍቷል። ስለዚህ ሄኖክ ጋር እንኳን ብትሄድ ባዶ እጇን ነው የምትሆነው። የምትነግረውን ወሬ የሚደግፍ ምንም ነገር የላትም። እውነትን ነው አብርሃም? አሁን እኛ ላይ የምታመጣው ምንም ነገር የለም ማለት ነው? አዎ ምንም የላትም። ስለዚህ ያንን አላስፈላጊ ጭንቀትሽን አቁሚና እረፍት አድርጊ። እኔ ያልኩሽን ብቻ እንዳረሽ። ሄኖክ ፊት ታማኝ ሚስት መሆንሽንና ነፍሰ ጡር መሆንሽን ማሳየት ቀጥይ። እሺ አብርሃም፣ በጣም አመሰግናለሁ። በጣም ተጨንቄ ነበር፣ አሳረፍከኝ። ሌላ እኔ ፍቅር ምን ሆንሽብኝ? ምንድን ነው የተፈጠረው? እኔ ከእንግዲህ በኋላ እዚህ ቤት ውስጥ መኖር አልችልም። እኔ ቆይ ምን አድርጌያት ነው እንደዚህ የምታዋርደኝ? ማናት የምታዋርደሽ? ማንን ነው የምትይው? እህት ናታ። አንተ ነው ወጣ ከየው መታ ሌባ ነሽ አለችኝ። ስልኬን አንቺ ነሽ ያዘረፍሽው እያለች ይኸው ስሜን አጠፋችኝ። አንተ በሌለበት እኔ ስገፋ እኔ ምን አቅም አለኝ? ምን ሄቨን አሁን ምንም ማስረጃ በእጄ የለም፣ ግን ዝም አልልም። ሌላ መንገድ መፈለግ አለብኝ። አብርሃም ወደዚህ መምጣቱ እንደሆነ አይቀርም። አድብቼ ሁሉንም ነገር በእጄ እስካስገባ ድረስ ወንድሜ አሁንም በእነሱ ተንኮል እንዳይታወር በጥንቃቄ መንቀሳቀስ አለብኝ። ቆይ አንተ ደግሞ እዚህ ምን ትሰራለህ? ምን ፈልገህ ነው የመጣው? ማስረጃዬን ብታዘርፉኝም እውነታውን ግን መደበቅ አትችሉም። አሁን ከዚህ ቤት ውጣ። ሄቨን አትልፊ። ምንም የምታመጪው ነገር የለም። ስልኩም የለም፣ ማስረጃውም የለም። እኔና ደሊላ ምንፈልገውን እስክናገኝ ድረስ ዝም ብትይ ነው የሚሻለው። አለበለዚያ የባሰ ነገሮች ይበላሻሉ። ደሊላ አሁንም ማመን አልቻልኩም። ይሄ ለእኔ በህይወት የሰማሁት ትልቁና ምርጥ ዜና ነው። የኔ ፍቅር እናት ልትሆኝ እኮ ነው። እኔም በጣም ደስ ብሎኛል የኔ ጌታ። ግን አሁን ካለው የቤት ውስጥ አለመግባባትና ጭቅጭቅ አንጻር ልደሰትበት አልቻልኩም። እሱን ተይው። ከአሁን በኋላ በዚህ ቤት ውስጥ ምንም ጭቅጭቅ እንዲኖር አልፈቅድም። ይህን ትልቅ የምስራች ዝም ብለን አናልፈውም። ለዚህ ክብር የሚሆን ትልቅ የደስታ ዝግጅት ማዘጋጀት አለብን። አይመስልሽም? ሄኖክ ዝግጅት ከማድረግ በፊት ቆም ብላ ብታስብበት ይሻላል። ሄቨን አንቺን አልጠየኩሽም። ዛሬ በዚህ ቤት አንቺም ደስታ ነው፣ ካልሆነ ግን ደስታ ኪነት ታበላሽ። የኔ ፍቅር ዛሬ ማታ ትልቅ ራት ይዘጋጃል። ሁላችንም አብረን እንላለን። የኔ ፍቅር ዝም ብሎ የቤተሰብ ራት ከሆነ እኮ ይበቃል። ብዙ ሰው መጥራት አያስፈልግም። የቤተሰብ ራት ከሆነማ ማን ነው ያንቺ ዘመድሽ? አዎ አብርሃም። እሱም ዛሬ መገኘት አለበት። የቅርብ ዘመድ እንደሆነ ነግረሽኛል። ስለዚህ እሱ ሳይመጣ የዝግጅት አይሟላም። አብርሃም እሱ አሁን ስራ ይበዛበታል። ባይመጣ ይሻላል። ሌላ ጊዜ ይሻላል። በፍጹም አይሆንም። አሁን ስልክ ደውለሽ ጋብዡ።
አለበለዚያ እኔ ራሴ እደውልለታለሁ። ዘመድሽ እኮ ነው። በዚህ ትልቅ ቀንማ በጎናችን መሆን አለበት። አዎ ዳሊላ፣ ደውለሽ ጥሪው እንጂ እኔም እስከሚመጣ ጓጉቻለሁ። የቅርብ ዘመድሽ አይደል? እሺ የኔ ፍቅር፣ መምጣት የሚችል ከሆነ እደውልለታለሁ። አብሮን ይሆናል። መልካም። እኔ በቃ አንዳንድ ነገሮችን ላዘጋጅ። ጨዋታሽ በጣም ያምራል ዳሊላ። እርግዝና፣ ከዛ ደግሞ ዘመዴ ነው ያልሽው ውሽማ ዝቤ ሊመጣ ነው። ወንድሜን የት ላይ ልታጠፊው እንደሆነ አውቃለሁ። ብታውቂ ምን ታመጫለሽ ሄቨን? ወንድምሽ እኔ የምለውን እንጂ አንቺ የምትሆን አይሰማ። አብርሃም ይመጣል፣ አንቺ ግን ትሸንፈሻል። እሺ ደሊላ፣ ጨዋታውን አንቺ ጀምረሻል። በእርግዝናሽ ወንድሜን አሳውረሻል። ስልኬን አዘርፈሽ ማስረጃውንም አጠፋሽ። ግን የረሳሽው አንድ ነገር አለ። አብርሃምን ወደዚህ ቤት እየመጣሽው ያለሽው በገዛ እጅሽ ነው። ሄኖክ የዋ ስለሆነ አምኖሻል። አብርሃምን ዘመዴ ነው ብለሽ ስለዋሸሽ በኩራት ሊመጣ ነው። አሁን ወንድም የሚያዘጋጀው የደስታ ድግስ ላይ ለኔ ምርጥ አጋጣሚ ነው የሚሆነው። በገዛ እጃችሁ ወደ ወጥመድ እየገባችሁ ነው። ሁለታችሁም እዚህ ቤት ስትሰበሰቡ እርስ በርሳችሁ እንድትጠራጠሩና እንድትበላሉ አደርጋለሁ። ሄኖክ ፊት የምትዋረዱበት መንገድም አዘጋጃለሁ። ደሊላ፣ ስጦታው ሲከፈት የምትሆኚውን ለማየት በጣም ጓጉቻለሁ። ተዘጋጅተሽ ጠብቂኝ። ጨዋታው ገና አሁን ነው የሚጀመረው። አንዳንድ ነገሮችን ይዘን እንምጣ። ደሊላ፣ ምንድን ነው እየሆነ ያለው? ሄኖክ እኮ በድንገት ደውሎ ሲጠራኝ በጣም ነው የደነገጥኩት። ምን አስቦ ነው? ነገሩ ሁሉ አልተመቸኝም። አትደናገጥ አብርሃም። ሄኖክ ማርገዜን አውቆ በደስታ ነው የጠራክ። ዘመዴ ነው ስላልኩት የእውነት መስሎታል። ይሄማ በጣም ጥሩ ነው። ግን ዋናው የገባሽልኝ ቃልስ? ብሩን አዘጋጅተሽልኛል? እኔ እዚህ የመጣሁት ለገንዘቡ እንጂ ለድግሱ አይደለም። ሁሉንም ነገር አዘጋጅቻለሁ። ሄኖክ አሁን እኔ የምለው ብቻ ነው የሚሰማው። ይሄ ድግስ ሲያልቅ ብሩን በእጅ ላይ ታገኘዋለክ። ብቻው ምንም ነገር እንዳታበላሽ። አብርሃም እንኳን ደህና መጣ። መምጣት ደስ ብሎኛል። እንኳን ደህና ቆየኝ ሄኖክ። ይህን ታላቅ ምስራች ሲሰማ እንዲቀራለሁ። ለእናንተ በጣም ደስ ብሎኛል። እንኳን ደህና መጣ አብርሃም። እኔም አንተን እዚህ ቤት በማየቴ በጣም ደስ ብሎኛል። ዛሬ ልዩ ምሽት ነው የሚሆነው። በጣም ጥሩ። ዛሬ ምንም ጭንቀት የለም። ለሌላ የኔ ፍቅር፣ ይሄ ላንቺ ያለኝ ትልቅ ፍቅር ማሳያ ነው። ማርገዝሽን ከሰማው ቀን ጀምሮ ይህን ስጦታ ላበረክትልሽ ጓጉቼ ነበር። ላንቺ የሚገባሽ ሁሉ ስጦታ ነው። አመሰግናለሁ የኔ ፍቅር፣ በጣም ነው ደስ ያለኝ። አንተ እኮ ለእኔ ሁልጊዜም ልዩ ነክ። እንኳን ደስ አላችሁ። እንግዲህ ወንድሜም አባስ ሊሆን እኔም አክስት ልሆን አይደል? ስለዚህ እኔም ለአዲሷ እናት ለደሊላ ልዩ ስጦታ አዘጋጅቻለሁ። ዛሬ ምሽት ይህ ስጦታ መቅረብ አለበት ብዬ አስባለሁ። አረ ሄቨን፣ አያስፈልግም ነበር። ምንም አይደለም። መረ ክፈችና ይኸው። አይ ይሄንን አስቸኳይ ነገር አይደለም፣ በኋላ ክፍል ይከፍተዋለሁ። አይ በፍጹም አይሆንም። ሄቨን ላንቺ ስጦታ ማዘጋጀት ራሱ ትልቅ ነገር ነው። እኔ ራሴ ሄቨን ምን እንደገዛችልሽ ለማየት ጓጉቻለሁ። አሁን ነው መከፈት አለበት። አብርሃም እስቲ ንገራት፣ የቤተሰብ ስጦታ እዚሁ ነው መታየት ያለበት አይደል? አዎ፣ ግን ደሊላ በኋላ ብታየው ይቀየር ነገር የለም። አይሆንም። አሁን ክፈችው። የሄቨን ስጦታማ ማየት አለብን።